አብርሽና ሩታ እንግዲህ ተስማምቷል። ዛሬ በጣም ደስ ይላል። ዛሬ ይሻላል ጋይስ። ወይኔ እናቴ እንዲሁ ትላንትናና እውነት ተስማምቶኛል። ትላንትናና ዛሬ ልጃችሁ ባታንገላቱ ይመረጣል ማለት። ከዛ ውጭ ግን አሁን ይሻላል ተስማምታችሁ። አዎ የአብርሽ እኮ ጭራሽ ከኔ ጋር ታድራለች አላለም። አንተ ምን ሰራ ተላይታችሁ እንዴ? እንዴት ነው አንድ ባልና ሚስት ተፋቶ በፍርድ ቤት ተፋቶ ወረቀቱ ተቀዶ ምንም ማል የሌለ ነገር ማለት ነው። እንዴት ነው አብረ የምታድረው? አንተ ሰውዬ ምን ፈልጌ ነው ሁለተኛ ልታስደግም? አንተ ነፍስ አይማርም አብረሽዬ፣ ነፍስ አይማርም። እንደው አንተ እኮ ተመታነ። አዎ እንደዚህ ሲተስማምቱ ምንድን ነው ተስማምታችሁ ልጃችሁን አሳድጉ። እንዴት እንደምታምሩ አያችሁ። በሰላም ሲሆን ተከባብራችሁ እንደዚህ ስታወሩ ስትረዳዱ እንዴት ደስ ይላል አይደል እንዴ ጋይስ? እና ተሰቃየ ሉልዬ ነው አባት ሉልዬ ነፍር ልብላ ተሰቃየ እኮ እንዶ ምን ይሻላል? ይሄ እኮ ልጅ ያንደበት ይመስላል ሳስቡ። መሄዱን አልቻለም እንጂ ያንደበት ይመስላል። ሰላም ውድ ቤተሰቦች እንዴት ናቸው? የቪዲዮ ከወደዳችሁ ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ የኔ ውዶች። ከልብ አመሰግናለሁ። እሺ የኔ ውዶች ከልብ አመሰግናለሁ። የሚታበረታት ሰሞኑ ደግሞ ሽላ ብላችኋል። ምንድነው ምን አጠፋው? እስቲ ንገሩኝ። ምን አጠፋው? ሲያጠፉ ጥፋታችሁን እናገራለሁ። ከዛ ውጭ ምን አለ? ያው ሌላ ነገር አሁን ትላንትናና ዛሬ ደስ ይላል። አዎ ግን ልጃቸው ሰቃያሉ። ዩቱብ ላይ ልጅ ይላል እና ለማንኛውም እንግዲህ ዛሬ ሩታ ተስማምታለች አሉ። ምንድነው ተስማማችሁ ግን ጋይስ? አይቻልም አያድርም አሉ። ቆረጡት። ነገ ደግሞ ይቀጥላል። ግን ሩታ የምን ነው ዩቱብሽ ረሳሽ? የኔ ፍቅር እንዲህ ልጁን በጣም ያሸቀልሽ ነው። አንቺ ረሳሽ እኮ እንዲህ አንቺ የራስሽ የግል ያስፈልጋል። እንደ ሴት ልጅ ቤተሰብን መርዳት አለ። በትምህርት ያው ተምረሽ አኮራቸዋለሁ ብለሽ ምንም ያኮራሹ ነገር የለም። በትምህርትሽ ይመረቃሉ ብለሽ አልተመረቅሽም። ውሸት እኮ ብዙ ነው። ግን በነገራችን ላይ ጋይስ እና አንቺ አሁን ዩቱብሽ ይቀዝቅዟል። ዩቱብሽ ከቀዘቀዘ በኋላ እኔ ቆንጆ እውነት እኔ ዩቱብ ስለማቅ አሁን ሰሞኑ ላይክ አንድ ዝቅ ይላል፣ ወኔ ይታይ ዝቅ ይላል፣ ከፍ ይላል፣ ወኔ ሰዓት ከፍ ይላል፣ ወኔ ሰዓት ዝቅ ይላል እና በጣም ዩቱብ አስቸጋሪ ነው በነገራችን ላይ። እና ሩታ ዩቱብሽ ላይም ቪዲዮ ልቀቂ የኔ እናት ማለት ነው። ስሪው ገባሻ? ያብርሽ አዎ ይጠቅማቸዋል ለሁለታችሁ። ግን አንቺ ደግሞ የራስሽን ወኔ ነገር መያዛ አስፈልጋልና ዩቱብሽ ላይ ስሪ፣ ቪዲዮሽ ልቀቂ። ሲቀጥል ዩቱብሽ ደግሞ ከሞቴ ነው በነገራችን ላይ ቶሎ አይነሳም እና ይሄ ነው እንግዲህ። በዚህ ቀጥሉ። ከቻላችሁ ተስማምታችሁ አብራችሁ ሉልዬን አሳድጉ። ሉልዬ መታንገላቱ እንጂ ቦጭቃችሁ እዛም እዚህም ትወርዳላችሁና ልጁ ተሰቃየ። ሆቴል በሆቴል ሩም በሩም ሆኗል ልጁ ማለት ነው። እና ይሄ ነው ሌላችሁ የሚፈልጉ ውዶቼ። እንደዚህ ይሻላል ከጭቅጭቅ ወይ ከመናናቅ ከመሰዳደብ ይሄ ይሻላል ብዬ ነው ማስበው። እውነት ለመናገር ገባችሁ አይደለ? እኔ የሚያስተምር ነገር ባይኖር ራሱ እኔ ጥሩ አይደለም። በቃ ሰሞኑ የሚያደርጉ ነገር የሚያናንቅ የሚያሰዳድብ ነገር ነውና ይሄ ነው ብዬ ነው ማስለው። የሚሻለው ግን ልጃቸው ባይሰቃይ ይመረጣል ብዬ ነው ማስበው። ዛሬ እንግዲህ ሩታ ወድሽም ጠላሽም ከአብርሽ ጋር ነው የምታደር እንግዲህ። አዎ እሺ ብለሻል እኮ ቪዲዮ ለዛ ነው ያጠፋችሁና እኔ ግን ምን አረጋ? ሩታ ከመጣች ምን ይሰራሉ? እና ኤርሜላ እና አቤላ ማለት ነው ምን ይሰራሉ? በቃ አንተ ከአቤላና ከሩታ ከኤርሜላ አትንቀሳቀስም ማለት ነው። ትልቅ ችግር እኮ ነው። አሁን ከሷ ጋር ማውራት ስችል ሌላ ሰው ለሚያስመጣል ነው ያልገባኝ ነገርና ውዶች። ግን ይሻላል ያው ከነዚህንስ ከጭቅጭቅ ይሻላል ብላችሁ ነው። እንደኔ ግን ይሻላል እንዴ። እኔ እኮ እሷ ሆኔ ነገር ስትል ሆኔ የሚያስጠላ ቃላት ስታወጣ በቃ እሷ ነው የምገምተው። በቃ ምን አይነት ልጅ ናት? ምን አይነት ቤተሰብ ቢያሳድጋት ነው? ምን አይነት ስርዓት ነው? እሱም እንደዛና ይሻላል። እና ተስማምታችሁ ልጃችሁን በፍቅር አሳድጉ። ከቻላችሁ እኛኛ አትበሉብን የመጣችሁ ማለት ነው። እናንተ አሁን ቡና ያፈላችሁ ብቻ ቢትመጡ እውነት ለመናገር በጣም ይታይላችኋል። ለምን? የሚወዳችሁ ኦዲየንስ አለ። ለኦዲየንስ ክብር ቢኖራችሁ ኖሮ በእርግጥ ትቶው ነበር እንደዚህ የሰገጠ ስራ ማለት ነውና ያው አይታይም። በእርግጥ አንፈርድባቸውም። ግን በቃ የሚያስተምር ነገር ቢሰሩ እውነት ለመናገር የሚያስተምር ነገር። ከዛ ውጭ ተስማምቷል። እንኳን ተስማሙ። እኔ በበኩሌ እነሱ ሰላም ነው የሚፈልጉ የአንድነታቸው ነው። ግን በቃ የሌለ
ተከታይን አታስጨንቁ። በቃ ተከታይ አታስጨንቁ። ሰላም ፍጠሩ። ተስማምታችሁ ልጃችሁን አሳድጉ። ወንድ መቀያየር ሩታ ላንቺም ትርጉም የለውም። ትገመቻለሽ። አንተ ማብራም ማለት ነው። ከሴት ጋር የምትለጣጠፈው ነገር አቁም። ትዳር ቀልድ አይደለም። በእርግጥ ብዙ ነገር የመጣችሁበት አለና ኤኒዌይስ ውዶቼ ላይክ ሰብስክራይብ አድርጉ። ብዙ ማውራት አልችልም ስራ ላይ